ሊቨርፑል ብራይተንን አሳምና አንፊልድ ላይ ለጥልጣ ወደሚቀጥለው ዙር አልፋለች ኤፍ ኤ ካፕ ላይ ማለት ነው። ዛሬ እንደውም ሊቨርፑል አሪፍ ነበር። ከሱ በፊት ግን አርኒ ስሎትና ሊያም ሮዚኒየር ምን ነው ስታርቲንግ 11 እንደውም የሊቨርፑል ባያንስ ብራይተንን ገጥማሉ ብለው ነው። እሱም ቢሆን ግን ምን ነው ቫንዳይክ ሁሉንም ጮታው ኮናቴ ዊን ኢዝ ዊን አሪፍ 3-0 ሳላ ዛሬ ምርጥ ነበር። ሳላ ዛሬ አሪፍ ነበር። ገባር ላይ ሆነ 1v1 እያሸነፈ ነበር። መሮጥ እየቻለ ነበር። ለሶቦዝ ላይ ያበረ ኳስ ሰጠው። ሶቦዝ ላይ ቅርቅር ከሶስቱ ጎሎች ነው ሶቦዝ ላይ ነው የሚያምረው። ያው የሳላ ፔናልቲ ነው። እሱንም አለመሳቱ አንድ ነገር። ዛሬ አሪፍ ነበር። እንደውም ዛሬ ለሳላ ደስ አለኝ። ተረዳኝ አይደል? የሆነ ፕሪሚየር ሊግ ቡድን የሚገጥም አይመስልም። ቻምፒየንስ ሊግ ቡድን ምናምን የሚገጥም ነው የሚመስለው። ዛሬ ነገሮች እንዳለ ተከፋፈቱለት። ይመቻችሁ ማን አሁን የሚቀጥለው ዙር ላይ ማን እንደሚገጥምሽ እናያለን። ሌላ የፕሪሚየር ሊግ ቡድን እንዳይገጥምሽ ብቻ ፍሪ። መጥፎ ነገር ነው በዚህ የፕሪሚየር ሊግ ቡድን ሮቴት። አሁን እኛ ነገር በባካፕ እና በአንደር ምናምን ነገር ተጫዋቾች ስንጮታ ያለሽ ምክንያቱም ሪላክስ ገባሽ አይደል? ሪላክስ የኛ ቤንቻችን ራሱ በጣም የሚችል ከሆነ ቤንቻችን ራሱ ገባሽ አይደል? ዊ አር ዘ ገነርስ ሊቪያንስ ብራይተንን ቀጥቀጥ አደረግነው አንፊልድ ላይ ይመቸን። ይሄ ነው ወንዱ ክለብ ሊቨርፑል ጠንካራውን ብራይተንን አንፊልድ ላይ ፈስፈስ ሰጠት ነው ያደረግናት። ጠጓን የለም ለጠፍ ነው ያደረግናት። አቦ ይመቸን ሊቪያንስ። በስመ አብ ይቅርታ አድርጉልኝና ዶሚኒክ ሰቦዝ ላይ ሰው ነው ኤአይ ነው ጤነኛ አይደለም ይሄ ተጫዋች። ሳምንት ጎል አስቆጥሮ መጥቶ ዛሬ በስመ አብ ከቀዩ በኋላ መጥቶ አረ በስመ አብ እኔ ውለታ ከበደን እኮ ዶሚኒክ ሰቦዝ ላይ ውለታ ከበደን። ትለይብኛል የኔ አባት። ወይኔ ዶሚኒክ ሰቦዝ ላይ ስላለን ወርቅ የሆነ ተጫዋች እኮ ነው። ወርቅ ኬርኬዝ ዛሬ ምን አይነቱን ኬርኬዝ ነው የተመለከትነው። እባካችሁ ፕሊስ የሊቨርፑል ደጋፊ ኬርኬዝ የምትተቹ እባካችሁ ተረጋጉ። ተጫዋቹ ምርጥ ብቃቱን እያሳየ ነው የሚገኘው። ዛሬ ምን አይነት አሲስት ነው ለጆንስ ያደረገለት። ጆንስ ምን አይነት ጎል ያስቆጠረው። ያቺ ፈላበናት ወስዳ ልጥጥ። እናም ኬርኬዝ ከቡድናችን ጋር በደንብ እስኪ ይዋሃድ እንጂ የሚገርመውን ኬርኬዝን ነው የምናየው። በእውነት ነው የምላችሁ። በመከላከሉ ረገድም እጅግ በጣም ልዩ ነበር። በጣም ትልቅ መሻሻልም እያየሁበት ያለው ተጫዋች ነው። እኔ ኬርኬዝ ይለይብኛል ከምሬ ነው የምላችሁ። በመቀጠል ንጉሱ መሐመድ ሳላ ዘኢጂፕሽያን ኪንግ ማለት ነው። ንጉሱ መሐመድ ሳላ ምን አይነት ፔናልቲ ነው በእናታችሁ! ይሄን ፔናልቲ 3 ግብ ጠባቂ 3 በረኛ ይመልሰውም። ከምሬ ነው የምልህ። የሚገርም ጎል ነበር ያስቆጠረው። ለዶሚኒክ ሰቦዝ ላይም አሲስት ያደርገው እሱ ነው። ዛሬ ንጉሱ እጅግ በጣም ይለይ ነበር። ኮንግራ ፋሚሊ። ይሄን ሊቨርፑል ነበር ስንፈልገው የነበረው። ኮንግራ ፋሚሊ እና አትውለዱ። እንደው ምንድነው የሚሻለ ዶሚኒክ ሰቦዝ ላይ ይሄ ተጫዋች ጤነኛ አይደለም። ሊቪያንስ ከምሬ ነው የምላችሁ። ኮንትራቱ የእድሜ ልክ ይሁንልን፣ የእድሜ ልክ። አረ ምን አይነት ጎል ነው! ምን አይነት ጎል ነው! ሹት የለቀቀበት መሐመድ ሳላ ምን አይነት አሲስት! እኔ ትለይብኛለህ እኮ ዶሚኒክ ሰቦዝ ላይ ምን አይነት ጎል ነው! አረ በስማም ይሄ ተጫዋች የእድሜ ልክ ኮንትራቱ የእድሜ ልክ ግባ ይላል። ኤፍ ኤ ካፑማ የኛ ነው። 3-0 የሚገርም ውጤት ነው። እምንገርም ነበረን። ተጫዋቾቻችን ምርጥ ነበሩ። ኬርኬዝ ሶቦስ ላይ ሳላ ምርጥ ነበሩ። ኮናቲ ምርጥ። በቃ እንደ ቡድን እየተሻሻልን እየመጣን ያለ ነው። መሐመድ ሳላ ጎልና አሲስት፣ ሶቦስ ላይ ጎል። ከርቲስ ጆንስ ምርጥ ነበረች። የሊቨርፑል ተወላጅ ከርቲስ ጆንስ ምርጥ ነበረች። በቃ ይሄ ዋንጫ አስፈላጊያችን ነው ለኛ በአንገብጋቢነት። በቃ እንዲህ ኮስተር ብለን ተጫዋቾቻችንን ከጉዳት የተመለሱትን እያስገባን ፕሌይንግ ታይም እየሰጠን ወደ ማች ፊትነሳቸው እንዲመለሱ እያደረግን መቀጠል አለብን። ይሄ ለቻምፒየንስ ሊግ መዘጋጃችን ነው መሆን ያለበት። አሁን አሌክሳንደር ኢሳቅና ፍሬምፖክ ሲመለሱ እያስገባን ትንሽ ደቂቃ ጫውተን ምናምን እየቀየርን ዋና ተጫዋቾችንም ደግሞ ወደ ፐርፎርማንሳቸው እንዲመለሱ እያደረግን መሄድ አለብን። 3-0 የሚገርም ውጤት ነው። ኤፍ ኤ ካፕ ላይ ብራይተንን ሄደን ለጥፈናት መጥተናል። ይመቸን እና አሪፍ ውጤት ነበር። ይመቻችሁ። ምን አይነት ድል ነው ዛሬ ጀሞ! ምን አይነት ድል ጀሞ! እኛ ኤፍ ካፕ ልክ እንደ ሲሪየስ ነው የምንወዳደረው ጀሞ፣ እንደ ሲሪየስ። ኦልሞስት ፕሪሚየር ሊጉ ከእጃችን አመልጧል። ቻምፒየንስ ሊግ እና ኤፍ ካፕ እኛ ሲሪየስ ነው የምንጫወተው። የሚገርም ጭዌ ጀሞ፣ የሚገርም ከርቲስ ጆንስ ጀሞ። በዚህ አመት ያልተወራለት የእውነት ያልተወራለት ሰቦዝ ላይ እንላለን፣ ኢኪቲኬ እንላለን፣ ግን ከርቲስ ጆንስ የሚገርም የውድድር አመት እያሳለፈ ነው። የሚገርም ጭዌ ሰቦዝ ላይ። ሳላ ዛሬ 1 አሲስት 1 ጎል ጀሞ። ኤፍ ኤ ካፕ እና ቻምፒየንስ ሊግ ሲሪየስ ነን በዚህ አመት። ምንም አይነት ቀልድ አናውቅም ጀሞ፣ ምንም አይነት ቀልድ። ወደ ቀጣዩ ዙር አልፈናል።
በረም ሰተኗል ብራይተንን የሚገርም ጭዌ የሚገርም ድል ጀሞ የሚገርም ይሄ የሲሪየስ ዋንጫ ነው ጀሞ በሲሪየስ ነው የምንጮተው ምን ቀልድ ዋንጫ አይደለም ይሄ ኤፍኤ ካፕ የኛ ነው ቻምፒየንስ ሊግ ደግሞ ቀጣይ ጀሞ ይመሻሹ በኤፍኤ ካፕ ሊቨርፑልና ብራይተንን ባገናኘው ጨዋታ ፈርስት ሃፍ 1-0 በሊቨርፑል መሪነት ወደ መልበሻ ክፍል አምርቷል ማለት ነው ያራዳ ልጆች ከርቲስ ጆንስ የጎሏ ባለቤት ሲሆን ደግሞ ኬርኬዝ ጎሏ እንድትገባ ከፍተኛው ሚና ያስተዋጽኦ ክሮስ ያደረገው ተጫዋች እሱ ነበር ማለት ነው ይሄ ተጫዋች ግን እጅግ በጣም በሚያስገርም ሁኔታ ራሱን እያሻሻለ ከሊቨርፑል ጋር እየተላመደ የመጣ ይመስላል ማለት ነው እንደሚታወሰው ፕሪሚየር ሊጉ ሲጀምር ማለት ነው በእንግሊዝ ፕሪሚየር ሊግ እየታማ የነበረ ቢሆንም እያሻሻለ ራሱን እያስተካከለ መምጣቱ እየታየ ይገኛል ማለት ነው አሁንም እንዲሁ በኤፍኤ ካፕ እጅግ በጣም አስደናቂ እንቅስቃሴ ከብራይተን ጋር እያደረገ ነው የሚገኘው በመጀመሪያው አጋማሽ ማለት ነው ያራዳ ልጆች እስቲ እናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ በደም ሼር ኮፒ ሊንክ ይደረግ ሰከንድ አፍ እንመለሳለን አዳዲስ ሰዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ስፖርት የመረጃዎች ማግኘት ትችላላችሁ ይመቻችሁ ምን እንዴ ሊቨርፑል ነው ሰዎች ዛሬ ያየነው ሊቨርፑል ላለፉት ጊዜያት ያየነው ሊቨርፑል ነው ኖ ሌላ ቀይረህ መተህ ነው እንዴት አባቱ የሚያስፈራ ሊቨርፑል ነው እንዴት አባቱ ማጥቃቱ መከላከሉ ከመሃል ሜዳው ጋር እንዴት አይነት የተዋሃደ ቲም ያሳየን አንተ ማን በዚሁ በበረታህና ከቀጠልክ ማለት ነው ይኸውልህ ከኔ በመቀጠል የኤፍኤ ካፕ ዋንጫ ተገማሽ ቡድን አንተ ነህ ይበል ሰይምሪ ነው ብላችሁ የዛሬው ሊቨርፑል ጀማው እጅግ የሚለይ ሊቨርፑል ነው እኔ በጣም አስገርሞኛል ይሄ ሊቨርፑል በዚሁ ብቃቱ ፕሪሚየር ሊግ ላይ ከተመለከት ነው እመኑኝ ከቶፕ 4 እናቱ የወለደችው ንቅንቅ ያደርገው እናቱ የወለደችውና ዛሬ በጣም ሰርፕራይዝ ሆኜ ነው ይሄን ቲም ያየሁት በጣም ማለት ነው እንደተለመደው ያው ሶቦ ጎል አስቆጥሯል ጀማው ሶቦ ጎል አስቆጥሯል ያው እሱ ካለ ጎል አለ ስለሱ ነው ሊወራለት የሚገባ ልጅ ቢኖር ማለት ነው ሶቦ ነው ከቅጣት ተመልሶ ጎል አስቆጥሯል ጀማው ከዛው ሊቨርፑል 3-0 በሆነ ውጤት አሸንፏል የዛሬው ሊቨርፑል ግን ሰማውጣለ ካላችሁኝ ልዩ ሊቨርፑል ነበር ዛሬ ልዩ የሚለው ራሱ አይገልጽም ዋው ሊቨርፑል ብራይተንን 3-0 እንደዚህ ቡድን ግን ግራ የገባው ቡድን አለ በእኛ ይሸነፋል ሰንደርላንድን ደግሞ አዌ ሄዶ ያልተሸነፈውን ያሸንፋል ከባድ ቡድን ብራይተን ኤፍኤ ካፕ ላይ ይጠብቀዋል ሲባል 3-0 ለጥልጦ ያሸንፋል ኢንኮንሲስተንሲ ይላል ይሄ ነው በቃ ለነገሩ በእኛ ላይ ሸነፍ ነው እንዴ በእኛ ላይ ሸነፍ ነው ለማንኛውም ወደ አምስተኛ ዙር እንግዲህ ተሸጋግረዋል ማለት ነው ሊቨርፑል ብራይተንን በመጣል ኤፍኤ ካፕ ራሱ ተላልቅ ቡድን ነው እያለፈ ያለው ኒውካስትል ምናምን እኛም አልፈናል አርሰናልም ነገ ከዊጋን አትሌቲክ ነው ምናምን ያለው ያልፋል ይቆጠራል አትሉኝም መቼስ ለማንኛውም የነገ ትኬት እንደ ሁሌው ፍጽም እናረጋት ይለቀቃልና አሁን ፕሬዲክሽንስ ላይ ጆይን በሉ ይሄንን ቴሌግራም ፒስ